ታዲያስ አዲስ ሰሞኑን እየተነሳ የሚገኘው የደቡብ አፍሪካው ጉዳይ በደንብ መነጋገሪያ ሆኗል። ትላንትና እኛም በታዲያስ አዲስ ላይ ሰርተነው ነበረ። በሳውዝ አፍሪካ ኢትዮጵያውያን አረ ምን እየሆኑ ነው የሚለው ጉዳይ በጣም መነጋገሪያ ሆኖ ነበረ። ትላንትና ስለተገደለው ኢትዮጵያዊም መረጃ አጋርተናቸው ነበረ። ከዛም በኋላ ግን ሌሎችም ቦታዎች ላይ እንደዚህ አይነት ግድያዎች በኢትዮጵያውያን ላይ እንደነበሩ እና የውጭ ጉዳይ ሚኒስቴርን ጨምሮ የኢትዮጵያ ኤምባሲ ኮስተር ብሎ ነገሮችን ማድረግ አለበት ብለው መረጃዎችንም ሲሰጡ ነበር። ዛሬም እንደዚህ አይነት መረጃዎች የመጡልን ነው። ከደቡብ አፍሪካም እንደዚሁ ድምጽ ሆኑን የሚሉ እንደዚሁ አሉ። በጣም ብዙ አሉ። በተለይ በጥቂት ሳምንታት ውስጥ ምክንያቱ ምን እንደሆነ በማይታወቅ መንገድ በተኩስ ኢትዮጵያውያን በነጠላም እየተገደሉ ነው ያሉት። ትላንትናም እንደዚሁ ሰፊ የመገባበያ ቦታ ላይ ህዝብ በተሰበሰበበት አንድ ግለሰብ መጥቶ ኢትዮጵያዊ ወንድማችንን ትላንት ታዲያስ አዲስ ላይ እንደነገርናችሁ ለአድማጮቻችን ከኋላ በተኩስ ጭንቅላቱን ገድሎት መቶት ሄዷል። እስካሁን አልተያዘም፣ ፖሊስ እያጣራሁኝ ነው ይላል። ከዚህ በፊትም የነበሩ ግድያዎች ላይ ከሌ በዚህ ምክንያት ገደለ ተብሎ የህግ ጥላ ስር የዋለም የለም ስቲል እያጣራሁ ነው ከሚለው ውጪ ምን ሆነ መሰላችሁ? ከነዚህ ድርጊቶች በኋላ ኢትዮጵያውያን መፍራት ጀመሩ። ምክንያቱ ማን ነው፣ ገዳዩ ማን ነው የሚለው አይታወቅም። ኢትዮጵያውያን ብቻ ታርጌት ተደርገው የተገደሉ ስለሆነ ስለዚህ ኢትዮጵያውያን ከቤት ላለመውጣት ተገደዋል። በፍርሃት የተነሳ ወደ ስራ ላለመሄድ ማለት ነው። ከቤት ይወጡ አይደለም። ምን ሆነ? በተለይ ጆበርግ ስትሬቶች ላይ በኢትዮጵያውያን የተያዙ በጣም ብዙ ሱቆች አሉ። እንደ ምስል ላይ የሰይፉ ሾውና ሰይፉ ኦንቤስ ላይ በምስል እያሳየናችሁ ነው። በሬዲዮ የምትከታተሉን አድማጮቻችን ደግሞ በተርታ ያለ ሱቆች በጣም ብዙ ሱቆች ተዘግተዋል፣ ዝግ ናቸው። ዛሬ ከማለዳ ጀምሮ የሱቆቹ የፓን አፍሪካን ሞል ላይ ያሉ ሱቆች እንዲሁም እዛ አካባቢ ላይ ያሉ በኢትዮጵያውያን የተያዙ ሱቆች በጣም ብዙ ናቸው፣ ዝግ ሆነው መንገዶቹ ቀዝቅዘው ጭር ብለው ነው እየታዩ ያሉት። ኢትዮጵያውያን አይደለም ወጥተው ስራ መስራት ይቅርና ከቤት ለመውጣት ራሱ ማን ነው እየገደለን ያለው ለምን ሞትን ያለው የሚለውን መመለስ ስላልቻሉት አትሊስት የምታውቀው ነገር እንኳን ሲሆን የምትጠነቀቅበትን መንገድ ትወስዳለህ፣ ግን በማይታወቅ መንገድ እየተገደሉ ስለሆነ ከቤት ለመውጣት ፈርተዋል። ሱቆች እንግዲህ በምታያቸው መንገዶች ዝግ ሆነዋል። ፖሊስም ጉዳዩን እያጣራው ነው ብሏል። ግን ደግሞ ከደቡብ አፍሪካ ፖሊስ ባለፈ ሌሎች ኢንቮልቭመንቶችን የሚጠይቅ ይመስለኛል። ደቡብ አፍሪካ ላይ የኢትዮጵያ ኤምባሲ ያለ በእርግጠኝነት አይደለም እንደዚህ ኢትዮጵያውያንን ታርጌት አድርገው የሚገድሉ አይነት ወንጀሎች ያሉ ሆነው ይቅርና አንድ ኢትዮጵያዊ የሆነ ሰው ወንጀል ከተሰራበት ራሱ ኤምባሲው ፕሮቴክት ሊያደርገው ግድ ይላል። የኤምባሲው መኖር አንድ አስፈላጊነት ከዲፕሎማሲ ግንኙነቱ ባለፈ እዛ ሀገር ላይ ያሉ ዜጎችን ደህንነት ማስጠበቅም እንደ ኃላፊነት ያለበት ስለሆነ ማለት ነው። ከኤምባሲው ያለፉ ጉዳዮች ከአቅም በላይ የሆኑ ጉዳዮች ካሉ ደግሞ በቀጥታ የውጭ ጉዳይ ሚኒስቴርና የሀገራችን መንግስትን ኢንቮልቭ ሊያደርግባቸው ይገባል ብለን እናምናለን። ደቡብ አፍሪካ ላይ ያሉ ወንድሞቻችንም ይህንን ጩኸታችንን ንገሩልን ነው ያሉት። ትልቅ ስጋት ውስጥ ነው ያሉት። ለመስራት እየቻለን አይደለንም። እንደምትመለከቱት በምስል ለሚመለከቱ ሱቆች ተዘግተው ነው የሚያሳየው። ምናልባት በሬዲዮ ለሚያደምጡን ሱቆች ተዘግተው ኢትዮጵያውያኑ በትልቅ ስጋት ውስጥ ነው የምንገኘው ብለዋልና የሚመለከታቸው አካላት ከዚህ ስጋት በተወሰነ መልኩ ፎይታ እንዲያገኙ ትልቅ ስራ ይጠበቃልና ያንን ስራ ሊሰሩልን ይገባል የሚሉ አስተያየቶች ከደቡብ አፍሪካ እየመጡ ነው የሚገኙት። እኛም ይኸው እንደዚሁ አድርገን አቅርበናል። ይሄ ነገር ግን በተለይ ያለፉትን 2-3 አመታት እየባሰ እየመጣ ይመስላል። በየጊዜው የሚገደሉ ኢትዮጵያውያን ቁጥር እየጨመረ ነው የሚገኘው። ቢያንስ በምን እንደሆነ አንዳንዴ በማይታወቅ ሁኔታ ለማስረዳት በሚከብድ ሁኔታ ብዙ ኢትዮጵያውያን እየተገደሉ ነው የሚገኙትና ትላንትም እንደገለጸልን ከደቡብ አፍሪካ የገባው ወንድማችን እንደገለጸልን አንዳንዴ ነገሮችን ለማስረዳት በጣም ነው የሚከብደው። እኛ እንኳን እዛ ሆነን እንዲህ ነው ለማለት በጣም ነው የሚከብደው ብሏልና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ለስራ ነው የሄዱት። ልክ እዚህ አንድ ደቡብ አፍሪካዊ ለስራ ኢትዮጵያ ውስጥ እንደሚኖር ማለት ነው። ኢትዮጵያውያኑ ደቡብ አፍሪካ ለስራ ነው።
ሰርተው ወደ ሀገራቸው ሊመለሱ ግን በስጋት ውስጥ ነው እየኖሩ ያሉት ሰው ያንን በደንብ በተለይ የውጭ ጉዳይ ሚኒስቴርና የኢትዮጵያ ኤምባሲ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በቃ ይሄ ነው ዋና ስራው ከዚህ በኋላ መሆን ያለበት ምክንያቱም የተቋቋመበት ዋናው ዓላማ ኢትዮጵያውያንን ፕሮቴክት ማድረግ ስለሆነ ይሰራሉ ብለን እንገምታለን እንቅስቃሴዎች እንዳሉ እየሰማን ነው። እኔ ደግሞ የገረመኝ ቢኒ የትላንትናው ቪዲዮ ላይ ሰውየው ታይቷል መጥቶ ገድሎ ሄደው ሰውየው ግልጽ ምስል ነው ፊቱ ያለው እንዴ በጣም ግልጽ ምስል ለሚገርምሽ እሱን በተመለከተ አንዳንድ መረጃዎች የሚያወናብዱ መረጃዎች ራሱ ከወደ ደቡብ አፍሪካ አንዳንድ ኦፊሻል የሆኑ ታብሎይዶች ላይ የእግር ኳስ ላይ የውሸት ዜና የሚረጭበት ኖርማል ታብሎይዶች አሉ አይደል እነሱን ማታ ለመመልከት እየሞከርኩ ነበርና አንዳንዶቹ የዜግነቱን በተመለከተም የተለያየ ዜግነት ነው የሚሰጡት ምንም ይሁን ዜግነቱ ደቡብ አፍሪካ ውስጥ ነው ያለው በደንብ ነው የሚታየው አይደለም እሱ ገዳዩ አይደለም ከጎኑ ያለው አብሮት አለ የሚባለውም ሰው እንኳን ይታያል በደንብ ሽጉጡን ሲያስገባ ይታያል ሲተኩስበት ይታያል መሬት ላይ ሲጥለው ይታያል ሽጉጡን ከፊት ለፊት ቱታ ነገር ከቶ ሲሄድ በደንብ ነው የሚታየው ማንንም ያስቆመው ሰው የለም በመልክ ግን በምስል ግን በደንብ ነው የሚታየውና ይሄን ሁሉ ጊዜ ለምን እንደ አንድ ሰው ተጠርጣሪ ተብሎ በቁጥጥር ስር ለማዋል ለምን አቃተ ወይስ የደቡብ አፍሪካ ፖሊስ ቸልተኝነት ነው ወይስ ምናልባት በዛ ልክ የተራቀቀ የወንጀል ምርመራ ክፍል የላቸው ይሄም ጥያቄ የሚያስነሳ ነው ቸልተኛ ሆኖ ከሆነ በህግ መጠየቅ አለበት በምስሉ እየታየ የገደለን ሰው ፈልጎ ለማግኘት የሚያቅተው ከሆነ ደግሞ ምናልባት የአቅም ውስንነት ሊኖር ይችላል ብለን ምናምንበት መንገድ እንወስዳለን ግን ፊቱ እየታየ አትሊስት እንደው ለመያዝ እንኳን ተሸሸገ ቢባል ከሌናው የሚለው ለማውጣት ለምን ከበደ ድብስብስ ያለ ያጣራ ነው የሚል አይነት መረጃ ብቻ መቀመጡ አስፈላጊነቱስ ምንድነው ኮስተር ብሎ መጠየቅም ደግሞ ሉላ ያስፈልጋል አንዳንድ ጋና ትላንትና እንደነገረን ጋናዎች እንደዚህ አይነት ነገር ተፈጥሮባቸው የጋና መንግስት ኮስተር ብሎ ነው ጥያቄዎች ሲጠይቅ የነበረው ካሳዎችም ጠይቆ ነበር የሚገርምሽ ነገር እንግዲህ ይሄ በፊት ለተፈጠሩ ጉዳዮች ነው ካሳ ይጠይቀው በእኛም ሳይድ ደግሞ ጥያቄዎች መጠየቅ አለባቸው ዜጎች የሆነ ነገር ሲሆኑ ከሀገር ወጥተው እንደዛ የሆኑበት ሀገር ላይ ኤምባሲው ጥያቄ መጠየቅ አለበት ፍትህ መገኘት አለበትና በየጊዜው ስራ ሊሰሩ ሄዱ ኢትዮጵያውያን በእንደዚህ በሰቀቀን ውስጥ ነው ያለነው ሲሉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ደግሞ መግለጫ ቢያንስ ማውጣት አለበት በትክክል መግለጫ አሁን እንደዚህ አይነት ግድያዎች አሁን በተለይ የሆነ ሰዓት ላይ የሆነ ወቅት ላይ አረብ ሀገር ላይ በጣም ብዙ ኢትዮጵያውያን ይገደሉ ነበር መንግስት ኮስተር ብሎ ጠየቀ በስነስርዓት ህጋዊ የሆኑ መንገዶች እንዲመቻቹ ተደረገ ምናምን ከዛ እንደው ቀርቷል እንኳን ባንል በዛ ያህል የሚያሳቅቀው ነገር ቀነስ ብሏል ይሄኛውም ደቡብ አፍሪካ ላይ ኮስተር ማለት ካለብን መንግስት ነው የሀገር ህዝብ ነው ዜጋ ነው እዛ ያለው ኢትዮጵያ ውስጥ አንድ ኢትዮጵያዊ ቢገደል መንግስት ተራርጦ ገዳይን እንደሚይዘው ሌላ ሀገር ላይም ሲገደል እንደው ከዚህ በበለጠ መንገድ ኮስተር ተብሎ ምናልባት ኮሙኒኬት መደረግ ካለበት የፖሊስ አካላት ጋር የመንግስት አካላት ጋር የውጭ ጉዳዮች ቢሮዎች ጋር አሁን ነው ጊዜው ብዬ አስባለሁኝ ከዚህ በላይ ሌላ ጥፋት ከመምጣቱ የለበትም ያንን ያደርጋሉ ብለን ተስፋ እናደርጋለን ታዲያስ አዲስ